ሰላም እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ ደስ የሚል ቀን ነው የምንውለው፣ ግን በ23 በጊዮርጊስ የተዋለ ውሎ ነው ማሳያችሁ። እንግዲህ ኤዲቲንግ ላይ በጣም ሰነፍ መሆናችንን ነው የምታዩት በዚሁ አጋጣሚ፣ ምክንያቱም በ23 የተቀረጸ ዛሬ ፖስት ነው የሚሆነው እና በጣም ደስ የሚል ጊዜ ነበር ያሳለፍነው። ለሚ እኔ ታዴ አንድ ላይ ሆነን በጣም ደስ የሚል ጊዜ ነበር ያሳለፍነው። እና በመጀመሪያ እንግዲህ ውሏችንን ስንጀምር ቤታችንን ፏፏ እያረግን ነው። ደረጃውን ብዙ ጊዜ ስጠርግ አይታችሁኝ አታውቁም። በጣም እየቆየው ነው እና እዚያ 23 የአመቱ ነው እና ቆቦም ይከበራል። እዚህ ደግሞ የምንወዳት ጎረቤታችን ቤተሰብ ነች በጣም እና እሷ ጋር የምንሄደውን በኋላ በደንብ ዝርዝሩን አወራቸዋለሁ። ከቤት ያለውን ነገር ልንገራችሁኝ። እንግዲህ ቤቴን እያጸዳው ነው፣ እያጠብኩት ነው። እንደምታየት ግርጥት ያለ ስለሆነ አያስመሰግንም እና እንዲህ አልጠራም እንዲህ እንዳትሉኝ እሺ። እና በነገራችን ላይ እንግዲህ ቢያልፍም እንኳን አደረሳችሁ ለቅዱስ ጊዮርጊስ አመታዊ በዓል። ስለዚህ ቤቴን ካጸዳዳሁ በኋላ ደግሞ እንጀራ መጋገር ጀመርኩኝ። ያው እንግዲህ ታውቃላችሁ ቤት ከሆንኩኝ የሆነ ስራ ማቃለል ነው የምፈልገው፣ ምክንያቱም ብዙ ጊዜ ከቤት እንደማልውል ታውቃላችሁ የኔ ቤተሰቦች። እና እንጀራዬን መጋገር ጀመርኩ። እንግዲህ አይታችሁኝ ከሆነ ልብስ በጣም ነው የምቀያይረው። ለምን ማማ ስተኛ ብቻ ነው ዳይፐር የምናረግላትኝ። ከዛ ውጭ ግን ዳይፐር አልጠቀምላትም። ስቲል እስከ ቅርብ ጊዜ በጣም ነበር የምጠቀምላትኝ፣ ግን በቃ ይሄ ኮንፈርትነስ ሆነባትኝ እና ለማናፈስ እንትንላታለሁ፣ ቀኑን ሙሉ አናፍሳታለሁ እና እሷ በመሀል ደግሞ የሚገርማችሁ ነገር ስራ ሲኖር ጠዋት ነው የምትነሳው ከኔ እኩል ማለት ነው እና በቃ ስለዚህ ምንድን ነው በመሀል እሷን ላጠባለሁኝ። ከዛ እንድትጫወት መጫወቻ ምናምን ነገር አደርጋለሁ። ሽንት ሲነካ አልወድም ልብሴ በቃ እንደዚሁ ቀያይራለሁኝ እና አሁንም እንጀራ ስጋግር ራሱ ቀየርኩኝ። ዛሬ በጠዋት ስራችሁን ስትጨርሱ የሚሰማችሁ ስሜት ታውቁታላችሁ። እንግዲህ የእሱን የምጣዱን ግጣም ግን በደንብ አላጸዳሁትም፣ ቀጣይ አጸዳዋለሁኝ። በቃ ቸኩዬ ብዙ ነገር ፕሮግራም ዛሬ ስላረኩኝ እንጀራ መጋገር ነበር ያሰብኩትኝ። እንጀራዬን ከጋገርኩ በኋላ እንደገና ቁርስ መስራት አለብኝ ታውቃላችሁ። ከቁርስ በፊት ግን አብኩቻለሁኝ። ያው በምጣድ ስለማልጋግር እንጀራዬን ከጨረስኩ በኋላ ነው ዳቦ ያቦካሁትኝ። በብረት ድስት ነው መጋገር የጀመርኩትኝ። እዛ ስለሆነ ዳቦዬን አብኩቼ ቁርስ ደግሞ ከዳቦ ጋር ስለማይበላ ጥብስ ነበር። ጥብስ ከዳቦ ጋር ይበላል። እንጀራ ነው እኛ የምንወደው ለማለት ነው። ማለት አንዳንድ ጊዜ ያው ጥብስ እንሰራለን። ታዴ ምንም የስጋ አፍቃሪዎች ነን እና ስጋዬን እንግዲህ ለጥብስ የሚሆን ስጋዬን አድርጌያለሁኝ። እንግዲህ ባለፈው ብላችሁኛል፣ ወይ አዲስ አበባ ስጋ ምኑን አምናችሁት ነው እያላችሁ ነበር። እንግዲህ ከመስቀል ካለበት ከኦርቶዶክስ ነው የገዛ ነው። እንግዲህ አምነን መብላት ብቻ ነው ያለብን። እንግዲህ ጸሎት አድርገን ስለምንበላው ምንም ነገር ቢሆን ጸሎት ኃይል አለው ታውቃላችሁና እሱን ኃይል የሚያሸንፈው የለም። ቦቼ ምንም ምርጫ የለንም። ማረድ ደግሞ ፍየል እዚህ ስንት እንደሆነ አታውቁም። በጣም ውድ ነው። እንደውም ቆቦ ይሻላል ማለት ይቻላል። እዚህ በጣም ውድ ነው እና ምንም ማድረግ አይችልም። እሱን ሰርቼ ጠብሴን ከሰራራው በኋላ ቁርሳችንን በላን። ከዛ ታዴ በቃ ጸጉርሽን መች ነው የምትሰሪው? ኧረ ተሰሪ፣ ምን ሆነሽ ነው ምናምን እያለ በቃ በጣም ሲቆጣኝ ጸጉር ቤት ሄድኩላችሁ እና ጸጉር ቤት ሲሄድም አልቀረጽኩትም፣ አልተመቸኝም ነበር። ከጸጉሬን ተሰራው በኋላ ከተሰራው በኋላ እንዴት እንደወደደው ምን ብዬ ልንገራችሁ። በጣም ነበር የወደደው። ሁሌ እንደዚህ ተሰሪ፣ ለምንድን ነው የምታስይዥው? ጸጉርሽም እየተጎዳ ነው ብሎ በጣም ነበር የተቆጣኝ። ለዛም ጸጉር ቤት ሂጄ ጸጉሬን የተሰራሁት እንግዲህ ወደ ዝክር እንዳገራችን እኔ ማላቀው ነው ይልከለ ላስታውቅሽ ነው ብላ የወሩ የቅዱስ ጊዮርጊስ መታሰቢያ ወርሃዊ በዓል ነው። በጣም ምንወዳትና ምናከብራት የሀገራችን ልጅ ወይዘሮ ፀሐይ አርብሴ ቤት ነው የምንሄደው። የሚገርማችሁ ተመልካቾቼ በየወሩ የሆነ ዝክር ስትዘክር የተለያየ ሴርሞኒ ሲደረግ አንድም ቀን ለይታን አታውቅምና በጣም ምንወዳት የራያ ቆቦ ልጅ ያውም እዚህ ነው ቤቱ እንዳንሳሳት። ኦኬ አልፈነ ሄድ እዚህ ጋር በር ነው ላክላችሁ እንደ ጠላና እንግዲህ ምን እንዳለ አይተህ መቼ ጠላ ይኖራል ብዬ ኤክስፔክት ስላደረኩ ነው። በነገራችን ላይ ጠላ አንተ እኮ እንደሚንጎረቤት ሲኖር ግን ደስ ይላል። የምንወዳት የምናከብራት እህታችን ናት። አሁን ከፀሐይ ቤት እየደረስን ነው። እንግዲህ እስከ መጨረሻው ድረስ አብራችሁን ሆኑ ተመልካቾች። እንገባን ቀርተን እኔ ጸባይ እንደምን ያቤት እሺ
ዊግ አልቀጠልኩም ነበረ። በፀጉር የተሰራ ቆንጆ ነበረ። እስኪ እንግዲህ አስተያየት ግን ኮሜንት ላይ ጻፉልኝ። ይሄ ማሂ አላማረብሽም ወይስ አምሮብሻን የምትሉትኝ ኮሜንት ላይ ያሳውቁኝ። እንግዲህ ፀጉር ይሄንን ይመስል ነበር የተሰራሁትኝ። በደንብ ስታዩት ቪዲዮ ላይ ኮሜንት አድርጉልኝ። ማድረግ ወይስ በምን አይነት ልሰራው? ካክስ ደግሞ ታውቃላችሁ ፔስትራ ምናምን ፀጉሬ በጣም ስስ ስለሆነ እሱም መሰራት አልቻልኩም። ለዛ ነው ይሄንን የተሰራሁት። ወደ ጠራንበትኝ ግብዣ ቤት እንሄዳለን። እንግዲህ ፀሐይ በጣም ነው የምናመሰግን ላደረግሽልን እንክብካቤ። እንግዲህ ቅዱስ ጊዮርጊስ ከነ ልጆች ይጠብቅልሽ። በጣም ደስ የሚል ጊዜ ነው ያሳለፍነው። እውነት ለሚም ጋር ነበረ ሄድ ነው። ስለዚህ በቃ በጣም ደስ የሚል ነበረ። እንግዲህ ቤቱ በበረከት ቤት ነው፣ በጣም ደስ ይላል እና ሁሉም ነገር የቅዱስ ጊዮርጊስ በዓል ደግሞ በጣም ደስ ብሎን ነው ያሳለፍነው ከፀሐይ ቤት። በጣም ደስ የሚል ነው። ልጆችን እግዚአብሔር ይባርክልሽ። ከለሚ ጋር እንደዚሁ እየተዛዛግን ነው የጨረስነው እላቸዋለሁ። ለሚ ጥቁር እንጀራ ስለምትወድ መጀመሪያውኑ ጥቁር እንጀራ ነጭንም አልቀላቀለችም። ጥቁር እንጀራ ደግሞ ታውቃላችሁ ለእርጉዝ ደግሞ በጣም ወሳኝ ነው። አይረን አለው አይደለም ለእርጉዝ ለሁላችንም ጠቃሚ ነው። ግን ይበልጥ ደግሞ ለእሷ ደግሞ በጣም አይረን ያለው መመገቧ በጣም አሪፍ ነውና ብዙ ጊዜ በወሊድ ሰዓትኝ ደም መፍሰስ ስለሚኖር አይረን በትክክል በደንብ መውሰድ አለብን እና ሁሉም ምግቦቹ የእውነት ለመናገር በጣም ደስ ይላል። ዝክር ምግብ እንዴት እንደሚጣፍጥ በጣም ነው የሚጣፍጠውና እኛ ቤት ቆቦ የቅዱስ ጊዮርጊስን በዓል እናከብራለን። ዝክር አለን ቤት የአያቴ ነበረ እና አሁን ደግሞ እኔና ታዴ ዝክር ለማድረግ በጣም ነው የምናስበው። እንግዲህ እሱን ፍላጎታችንን ሀሳባችንን ደግሞ እግዚአብሔር ያሳካለን። ዝክር ማድረግ በጣም ትልቅ ነገር ነው። እኛ ደግሞ አሉ መዘከር የምንፈልጋቸውን እሱን ያሳካልን። ታዴ ራሱ በቃ ዝክር እንዲመች ነው እኛ የምንዘክረው እያለን ነበርና በጣም ነው ደስ የሚለው። እንግዲህ ቤት ከቤተሰቦች የወረስኩት ዝክር በጣም ነው እኛ ቤት የሚዘከረው። እናቴ በቃ የማትዘክረው ታቦት የለም የሚገርማችሁ ነገር እና ይሄ ደግሞ መባረክ ነው በጣም ማለት መመረጥም ነው። የፈለገ ሁሉ እኮ አይዘክርም እኮ እና መዘከር መቻል በጣም ትልቅ ነገር ነው። እናቴ በቃ ምን ልበላችሁ የትኛውን ታቦት ጠቅሼ የትኛውን ልተውላችሁ በቃ ሁሉንም ማለት ይቻላል። ማመር ራሱ አላት። እንግዲህ እኛ ጋር አካባቢ ታውቃላችሁ ማመር አለና በወር እንትን የሚሉት ማለት ነው እና ወርሃዊ ማለት ነው እና እሷ አላት። ከዛ የአያቴ አለ። አያቴ ደግሞ እንደዚሁ ትዘክራለች እና አቦ ሐምሌ 5 አለ። ሚያዝያ 23 ራሱ የምንዘክራቸውን እያወራን ነበረ። ይህን እንዘክራለን እያለን ብቻ እግዚአብሔር ያሳካል። ምንም ማለት አልፈለኩም አሁን ላይ እና እኔና ለሚ እዚህ ጋር እየተጃጃልን እያያችሁ ነዋ። መዛዛግ ሆኗል እኮ ነገሩን ይናሱ እንደሆነ በቃ የስጋ ፍቅራችን ተነግሮ አያልቅም እና መጋጥ አጥንት ራሱ በጣም ነው የምንወደው። እኔ በተለይ ከስጋው ይልቅ አጥንቱ በጣም ነው የምወደው። በአጥንት ነው የምጣለው ከወንድሜ ጋር። እስኪ እናንተስ ምንድን ነው አጥንት ትወዳላችሁ? ስጋ ላይ እንዴት ናችሁ? እንደኔና እንደ ለሚ ናቸው። ቤት ሂደን እንኳን ሰው በተሰበሰበበት መሀል ራሱ አጥንት እየጋጥን ነው እና እዚህ ጋር በጣም ታዴ እያሳቀቀን የነበረው አረ ይበቃችኋል ስጋው አለቀ ሲለን ነበር። እኔ አጥንት ብቻ የሚገርማችሁ ነገር አጥንቱን እኮ ቁርጥምጥምጥም ነው ማለት ነው እና ጓደኛዬ ከዚህ በፊት ነግራቸዋለሁ በጣም ነው የሚያስቀውና አረ ለውሾቹ ማስቀሪላቸው ትለኛለችኝና በቃ ብላቸው እኔ ያው እንደዚህ አይደለሁም። ፍቅር ነው እንግዲህ አጥንት ከቤተሰብ ይመስለኝ ከኛ ቤት ከሁሉም ቤተሰቦቼ ከእናቴ ውጭ ማለት ነው የስጋ አፍቃሪ ነው ሁሉም ሰው ማለት ነው። እና ቆቦ ደግሞ ፍየል ደህና ነው። አሁን ግን አሁን ተወዷል። በጣም ነው የተወደደው አይደለም እዚህ በጣም ውድ ነው እና ብቻ በጣም ደስ የሚል ነበረ። ለሚ ደግሞ እንግዲህ ታዴን ልታስቆርጠው አላለቀም አለ ስትለው ነበረ። ብቻ በጣም ደስ የሚል ጊዜ ነበር ያሳለፍነው። ቤተሰቦች እንግዲህ ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮን ላይክ ማድረጋችሁን እንዳትረሱ የኔ ውዶች። ከጎናችን ያላችሁ እንወዳችኋለን።
እዚህ ጋር እንግዲህ ለሚና ታዴ በጣም እየተተራረቡ ነው። አላውቅም፣ በጣም ነበር የሚያስቀው። ጫጫታ ባይሆን አሰማችሁ ነበር ቤተሰብ። ይህን ስዕል አድኖ ግን መጨረሻ ላይ እንዴት እንደወደድ ነው። ጸሎተ ሐሙስ መሰለኛል። እስኪ እናንተ አስተያየት ስጡበት። ጸሎተ ሐሙስ ላይ 12ቱ ሐዋርያት ተሰብስበው ይህ ስጋዬ ነው ይህ ደሜ ነው ብሉልኝ ጠጡልኝ ያለበት ፓርት መሰለኝ እና እሱ በጣም ነው ደስ የሚለው። ፀሐዬ እግዚአብሔር ይስጥሽ። በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም አሪፍ ጊዜ ነበር ያሳለፍነው። ለአመቱ ያድርሰን ያድርሳችሁ። ወዳችኋለሁ። ባይ